የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀዳሚና ቁልፍ የፖለቲካ አጀንዳ የነበረው ሴቭ አክት በሴኔቱ ሙሉ በሙሉ መክሸፉ ተረጋግጧል። ይህ ሽንፈት በመጪው የ2026 አጋማሽ ምርጫ ላይ ምን አይነት የፖለቲካ ትኩሳት ይዞ ይመጣል? ኤሎን ማስክስ ለምን አስጠነቀቀ? በትራምፕና በኔታንያሁ መካከልም አዲስ ስምምነት ተደርጓል። ሁለቱ መሪዎች በቅርቡ በአሜሪካ ምድር ፊት ለፊት ለመገናኘት ቀጠሮ ይዘዋል። በጋዛ በሊባኖስና በኢራን ዙሪያ ምን ሊወሰን እንደሚችል እንቃኛለን። ወደ መካከለኛው ምስራቅና ወደ ቀይ ባህር ስንሻገር ደግሞ የየመኑ ሁቲ በአንጻራዊ ሁኔታ ሰክኖ የነበረውን ግንኙነት በመስበር በሳውዲ አረቢያ ላይ እጅግ ከባድ የጦር ዛቻ ሰንዝሯል። ይህ አዲስ ፍጥጫ በሀገራችን ኢትዮጵያና በምስራቅ አፍሪካ ላይ የሚያሳድረውን የኢኮኖሚ ጫና ምንድን ነው? የዓለምን የፖለቲካ የኃይል ሚዛን የሚቀይሩትን እነዚህን ዝርዝር መረጃዎች ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። እናንተ ደግሞ እንደ ሁልጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። የዶናልድ ትራምፕ ቁልፍ የፖለቲካ አጀንዳ የነበረው ሴቭ አክት በዲሞክራቶች ተቃውሞ ሙሉ በሙሉ መክሸፉ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዘመነ መንግስት ቁልፍና ቀዳሚ የህግ መወሰኛ አጀንዳ የነበረውና የምርጫ ህግጋትን ለማጠናከር ያለመው ሴቭ አክት በሴኔት አባላት ውድቅ መደረጉን ተከትሎ ሙሉ በሙሉ መክሸፉ ተረጋግጧል። የተወካዮች ምክር ቤት ህጉን በተደጋጋሚ ቢያጸድቀውም በሴኔቱ የዲሞክራቲክ ፓርቲ አባላትና ጥቂት የሪፐብሊካን ሴናተሮች ባደረጉት የተቀናጀ የፊሊበስተርና የተቃውሞ ድምፅ አሰጣጥ ሳቢያ ህጉ ከስምምነት ላይ መድረስ ሳይችል ቀርቷል። የዲሞክራቶች መሪ ቹክ ሹመር ረቂቅ ህጉ በሴኔቱ ጋንሲል ላይ ገና ሳይመጣ የሞተ ሲሉ ፈርጀውታል። ይህ የህግ ረቂቅ መክሸፉ ለትራምፕ አስተዳደርና ለሪፐብሊካን ፓርቲ ትልቅ የፖለቲካ ሽንፈት ተደርጎ የተወሰደ ሲሆን በመጪው የ2026 አጋማሽ ምርጫ ላይ ከፍተኛ የሆነ የፖለቲካ ትኩሳትን እንደሚፈጥር ይጠበቃል። ይህ ህግ በአሜሪካ የፌዴራል ምርጫዎች ላይ ድምፅ ለመስጠት የሚመዘገብ ማንኛውም ሰው የአሜሪካ ዜግነት ማረጋገጫ ሰነድ እንደ የልደት ሰርተፍኬት ወይም ፓስፖርት በአካል ቀርቦ ማሳየት አለበት የሚል አስገዳጅ ህግ ነው። የሪፐብሊካኖች መከራከሪያ ደግሞ ትራምፕና ደጋፊዎቻቸው ህጋዊ ያልሆኑ ስደተኞች በአሜሪካ ምርጫ ላይ ድምፅ እየሰጡ ነው፣ ይህ ደግሞ የምርጫውን ተአማኒነት ያጠፋል በሚል ህጉ ሀገሪቱን ለማዳን ወሳኝ ነው ሲሉ እየተከራከሩ ይገኛሉ። ነገር ግን የገለልተኛ ተቋማት ጥናቶች እንደሚያሳዩት በአሜሪካ ምርጫዎች ላይ ዜግነት የሌላቸው ሰዎች ድምፅ የመስጠታቸው አጋጣሚ እጅግ በጣም አናሳና ከግምት የማይገባ ነው። ዲሞክራቶችና የሰብአዊ መብት ተሟጋቾች ህጉን የመራጮች መብት ረገጣ ሲሉ የጠሩ ሲሆን ዋና ምክንያታቸው ደግሞ የሰነድ እጥረት ሲሆን እንደ ብሬናን ሴንተር ፎር ጀስቲስ ጥናት ከሆነ ከ21 ሚሊዮን በላይ አሜሪካውያን የልደት ሰርተፍኬት ወይም ፓስፖርት በቀላሉ ማግኘት አይችሉም። ይህ ደግሞ በተለይም ዝቅተኛ ገቢ ያላቸው አናሳ ብሔረሰቦችና አረጋውያን ላይ ጫና ይፈጥራል። ስማቸውን በትዳር ምክንያት የቀየሩ በሚሊዮኖች የሚቆጠሩ አሜሪካውያን ሴቶች አሁን ካለው መታወቂያቸው ጋር የሚገጥም የልደት ሰርተፍኬት ስለሌላቸው ድምፅ እንዳይሰጡ ሊከለክሉ ይችላል። ህጉ በዋሽንግተን ዲሲ ቢከሽፍም የትራምፕ ደጋፊ የሆኑ የሪፐብሊካን ግዛቶች እንደ ኦሃዮ፣ ሉዊዚያና እና ፍሎሪዳ ይህንን ህግ በግዛታቸው ደረጃ ማጽደቅና መተግበር ጀምረዋል። ይህ በአሜሪካ የምርጫ ስጣት ላይ ትልቅ መከፋፈልን እየፈጠረ ይገኛል። ኤሎን ማስክን የመሰሉ የትራምፕ የቅርብ ባለሀብት ደጋፊዎች ይህ ህግ ካልጸደቀ የአሜሪካ ዲሞክራሲ ያከትምለታል በሚል ከፍተኛ ቅስቀሳ ሲያደርጉ የነበረ ቢሆንም የሴኔቱ የ60 በመቶ ድምፅ አብላጫ ህጉን ሙሉ በሙሉ ቀብሮታል። ይህ ክስተት በመጪው የ2026 የሴኔትና የተወካዮች ምክር ቤት ምርጫ ላይ ሪፐብሊካኖች ዲሞክራቶች ማጭበርበር ስለሚፈልጉ ነው ህጉን የገደሉት የሚል የቅስቀሳ መፈክር ይዘው እንዲቀርቡ ትልቅ የፖለቲካ ነዳጅ ሆኗቸዋል። ይህ በእንዲህ እንዳለ ኔታንያሁና ትራምፕ በቅርቡ በአሜሪካ ሊገናኙ ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስልክ ከተወያዩ በኋላ በቅርቡ በዩናይትድ ስቴትስ ለመገናኘት መስማማታቸውን ዓለም አቀፉ የዜና ወኪል ሮይተርስ ዘግቧል። እንደ ዘገባው ከሆነ የሁለቱ መሪዎች የስልክ ውይይት ያተኮረው በመካከለኛው ምስራቅ ወቅታዊ የሰላምና የደህንነት ጉዳዮች ላይ ነው። መሪዎቹ በቅርቡ በአሜሪካ ምድር ላይ ፊት ለፊት ተገናኝተው በሚያደርጉት ስብሰባ በጋዛ ያለውን ስንጥቅጥቅ የሰላም ስምምነት አፈጻጸም፣ በሊባኖስና በኢራን ዙሪያ ባሉ ቀጣይ ቀውሶች እንዲሁም በሁለቱ ሀገራት ስትራቴጂካዊ ግንኙነት ላይ በዝርዝር እንደሚመክሩ ይጠበቃል። ይህ ስምምነት የተሰማው በዋይት ሃውስና
በቴልአቪቭ መካከል በተለይም ከቀጠናዊ የተኩስ አቁም ሂደት ጋር ተያይዞ መጠነኛ የሐሳብ ልዩነቶችና ጥንካሬዎች እየታዩ ባሉበት ወቅት ነው። በአሜሪካ ምድር ትራምፕ ቢሸነፉም በሌላ በኩል ደግሞ የየመኑ ሁቲ በሳውዲ አረቢያ ላይ ጠንካራ ዛቻ ሰንዝሯል። የየመኑ አማጺ ቡድን ሁቲ የሳውዲ አረቢያ የጦር አውሮፕላኖች ከኢራን የተነሳን የሲቪል አውሮፕላን በየመን የአየር ክልል ውስጥ በመግባት በሰነአ ዓለም አቀፍ አውሮፕላን ማረፊያ እንዳያርፍ ለማደናቀፍ ሞክረዋል ሲል ከሷል። ቡድኑ የሳውዲ አረቢያ መንግስት ይህንን መሰል የአየር ክልል ጥሰት የሚቀጥል ከሆነ በሳውዲ አረቢያ ግዛት ውስጥ የሚገኙ አውሮፕላን ማረፊያዎችና ስትራቴጂካዊ ተቋማትን በኃይል እመታለሁ ሲል አስጠንቅቋል። የሁቲ ወታደራዊ ቃል አቀባይ ጀነራል ያህያ ሳሬ በሰጡት መግለጫ ክስተቱ የተፈጠረው የሳውዲ የጦር አውሮፕላኖች ከ200 በላይ በጦርነት የቆሰሉ የታመሙና መንገድ የተዘጋባቸውን የመናውያንን የጫነውን የኢራን ሲቪል አውሮፕላን ለማደናቀፍ ቢሞክሩም የሁቲ የአየር መከላከያ ሚሳኤሎች በወሰዱት አጸፋዊ እርምጃ የሳውዲ አውሮፕላኖች ከአየር ክልሉ እንዲሸሹ ተደርጓል ብለዋል። ቃል አቀባዩ አክለውም የሳውዲ ወንጀለኛ ጠላት የአየር ክልላችንን ለመጣስ የሚያደርገውን ሙከራ እንዲያቆም እናስጠነቅቃለን። ይህ ድርጊት ከተደገመ በየብስም ሆነ በባህር በሚገኙት የሳውዲ አየር ማረፊያዎችና ወሳኝ ጥቅሞች ላይ ሁሉን አቀፍና ከባድ ጥቃት ይሰነዘራል ሲሉ ዝተዋል። በጉዳዩ ላይ ከሳውዲ አረቢያ በኩል እስካሁን የተሰጠ ይፋዊ ምላሽ የለም። ይህ የሁቲና የሳውዲ አረቢያ አዲስ ፍጥጫ ላለፉት ጥቂት ዓመታት በአንጻራዊ ሁኔታ ሰክኖ የነበረውን የየመንን የሰላም ሂደት አደጋ ላይ የሚጥል ከመሆኑም በላይ በቀጠናው በተለይም በቅርቡ በአሜሪካና እስራኤል ጥቃት የኢራኑ መሪ አያቶላ አሊ ሐሚኒ መገደላቸውን ተከትሎ ከፈነዳው ሰፊ መካከለኛው ምስራቅ ጦርነት ጋር ቀጥተኛ ትስስር አለው። የሁቲ ሚዲያዎች እንደዘገቡት ይህቺ የኢራን ሲቪል አውሮፕላን በሰንዓ ካረፈች በኋላ በቅርቡ በአሜሪካና በእስራኤል ጥቃት ለተገደሉት የኢራን ጠቅላይ መሪ አያቶላ አሊ ሐሚኒ የቀብር ስነ ስርዓት ላይ የሚሳተፉ ከፍተኛ የሁቲ የልዑካን ቡድንን ይዛ ወደ ቴሄራን ተመልሳለች። ሳውዲ አረቢያ አውሮፕላኑን ለማገድ የሞከረችው ይህንን ከፍተኛ የፖለቲካና ወታደራዊ ትስስር ለማሰናከል በማሰብ ሊሆን እንደሚችል ተገምቷል። ይህ የአየር በረራ መጀመር ሁቲዎች በሳውዲና አሜሪካ የጣለባቸውን የዘመናት የአየር ከበባ ለመስበር ቆርጠው መነሳታቸውን ነው። ለአውሮፓውያን አቆጣጠር ከ2022 የተባበሩት መንግስታት ድርጅት የሰላም ስምምነትና በቅርቡ በግንቦት ወር ላይ ከተደረገው ትልቅ የእስረኞች ልውውጥ በኋላ በሪያድና በሰንዓ መካከል ግጭቶች ቆመው ነበር። ሁቲዎች በቀይ ባህር ላይ በአሜሪካና በእስራኤል መርከቦች ላይ ጥቃት ሲሰነዝሩ እንኳ የሳውዲ አረቢያ የነዳጅ ማጠራቀሚያዎችና አየር ማረፊያዎችን ከመንካት ተቆጥበው ቆይተዋል። አሁን ግን ጣታችን ምላጩ ላይ ነው በማለት የቀረበው ይፋዊ ዛቻ ሳውዲ አረቢያን በቀጥታ ወደ ቀጠናው ጦርነት መልሶ የመሳብ ከፍተኛ አቅም አለው ተብሏል። ሁቲዎች በሳውዲ አረቢያ ላይ ጥቃት መጀመር ካለባቸው በቀይ ባህርና በኤደን ባህረ ሰላጤ ባብኤል መንደብ አካባቢ የሚኖረው ወታደራዊ ውጥረት በእጥፍ ይጨምራል። ይህ ለኢትዮጵያና ለቀሪው የምስራቅ አፍሪካ ሀገራት ትልቅ የደህንነትና የኢኮኖሚ ስጋት ነውም ተብሏል። የባህር መስመሩ ይበልጥ በተዘጋ ቁጥር የንግድ መርከቦች ጉዞ ስለሚስተጓጎል የሸቀጦችና የነዳጅ ዋጋ በሀገራችን ላይ የመናር እድሉ ከፍተኛ ይሆናል። ፍጥጫው የሚያሳየው የየመኑ ሁቲ ራሱን ከየመን የውስጥ ፖለቲካ አውጥቶ በኢራን የሚመራውን የመቋቋሚያ መስመር ዋነኛ ተዋናይ ማድረጉን ነው። ኢራን በአሜሪካና በእስራኤል ከፍተኛ ጥቃት እየደረሰባት ባለበት በዚህ ወቅት ሁቲዎች ለቴሄራን ያላቸውን ታማኝነት ለማሳየትና ሳውዲ አረቢያ ከአሜሪካ ጎን እንዳትቆም ለማስፈራራት ይህንን አጋጣሚ እየተጠቀሙበት ይገኛሉም ነው የተባለው። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሐሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ቸር ቆዩን።